ስለታረዱ ወንድሞቻችን ደም እንጮሃለን እግዚአብሔር አምላክ ሆይ ካራ ወደ አይስስ ወደ ራሱ የተመለሰ ይሁን ባረደው ካራ የሚታረድበት ታዝበት ዘንድ ያንተ ቅዱስ ፈቃድ ይሁንልን የተበተነ ሰራዊት ይሁን የተሸነፈ ሰራዊት ይሁን ጌታ አምላካችን እግዚአብሔር ሆይ አሁንም እንደ ፍሪዳ ሊታረዱ ተይዘው የታሰሩ ከሲሪያ የታደሉ ከግብጽ የታደሉ ከኢትዮጵያ የታደሉ ጌታ እግዚአብሔር ሆይ በስም ምክንያት የታሰሩ አሁንም በጉራንጉር በሸለቆ ተይዘው ያሉ አባት ሆይ ለጊዮርጊስ የሰጠውን ጽናት እንድትሰጣቸው ለጳውሎስ ለጴጥሮስ የሰጠውን ጽናት እንድትሰጣቸው ቅዱስ ፈቃድ ይሁንልን አንድ ላይ እንድንቆም ለእግዚአብሔር ስራ ለሀገር ጉዳይ ለወገን ጉዳይ ለማንነት ጉዳይ እግዚአብሔር ለሰጠን አጀንዳ እግዚአብሔር ሊያዋህደን ይፈልጋል መከራ ነው ያዋህደን አንድ ሆነን ጮህን አይንሰሙ አልጮህንም አንድ ሆነን አልጮህንም አንድ ድምፅ ሆነን አልጮህንም ወይ ጮህን ወገኖቼ እግዚአብሔር እንዲህ ያዋህደን አንድ ቃል እንድንናገር ይፈልጋል እነሱ ሰማይታት ናቸው ለነሱ ፍታት ማድረስ ስርዓቱ እንጂ ሰማይታት ናቸው ከዚህ በላይ ምንም በደማቸው ተጠምቆ ያልተጠመቁ እንኳን ቢሆኑ በደማቸው ተጠምቆ ክብር ለእግዚአብሔር ይሁን እልል በሉላቸው ለነዚህ ሰማይታት እልል በሉላቸው ምዕራፍ 10 ከቁጥር 16 ጀምሮ እነሆ እኔ እንደ በጎች በተኩላዎች መካከል ልካችኋለሁ ስለዚህ እንደ እባብ ልባሞች እንደ ርግብ የዋሆች ሁኑ ነገር ግን ወደ ሸንጎ አሳልፈው ይሰጧችኋል በምኩራቦቻቸውም ይገርፏችኋልና ከሰዎች ተጠበቁ ለነርሱና ለአሕዛብ ምስክር እንዲሆን ስለኔ ወደ ገዢዎች ወደ ነገሥታትም ትወሰዳላችሁ አሳልፈው ቢሰጧችሁ የምትናገሩት በዛን ሰዓት ይሰጣችኋልና እንዴት ወይንስ ምን እንድትናገሩ አትጨነቁ በእናንተ የሚናገር የአባታችሁ መንፈስ ነው እንጂ የምትናገሩ እናንተ አይደላችሁምና ወንድምም ወንድሙን አባትም ልጁን ለሞት አሳልፎ ይሰጣል
ልጆችም ወላጆቻቸው ላይ ይነሳሉ ይገድሏችሁማል። በሁሉም ስለምስሜት የተጠላችሁ ትሆናላችሁ። እስከ መጨረሻ የሚጸና ግን እርሱ ይድናል። የሚያሳርፍና የሚያረጋጋ ለቤተሰቦቻቸው ላይ የሚያሳርፍና የሚያረጋጋ ለቤተሰቦቻቸው ላይ የሚያሳርፍና የሚያረጋጋ ለቤተሰቦቻቸው ላይ ጠባቂ የሆነ አድል በክርስቶስ በእርሱ አቅም ስለሆንካቸው ጉልበት ስለሆንካቸው እናመሰግናለን። ብርቱ ማንም የለም። እግዚአብሔር ሆይ ያበረታቸው አንተ ነህ። ክብርና ምስጋና ላንተ ይሁን። በስም መሞትን ጌታ ሆይ ለቅዱሳን የሰጠህ ለጻድቃን ለሰማዕታት ያደልክ ልዑል አባት ሆይ ለጳውሎስ ለጴጥሮስ የሰጠኸውን ጸጋ ለወንድሞቻችን ሰጥተሃል። ጸንተው ቆመው በሰይፍ እንዲያስከብሩ አድርጋቸዋልና ክብርና ምስጋና ላንተ ይሁን። ጌታ አምላካችን እግዚአብሔር ሆይ አሁንም የፈሰሰ የወንድሞቻችን ደም አቤቱ የጻድቃን የሰማዕታት ደም አድርገን እንድትቀበለው ጌታ አባታችን ሆይ በመሰዊያ ፊት የቀረበ የቅዱሳን ደም አድርገን እንድትቀበለው ልዑል ሆይ ምድራችንን የሚያጥብ ደም አድርገን እንድትቀበለው ኢትዮጵያን የሚቀድስ ደም አድርገን እንድትቀበለው እምነታችንን የምንጸናበት ደም አድርገን እንድትቀበለው ለሁላችንም እግዚአብሔር ብርታት የሚሆነን የቅዱሳን ደም አድርገን እንድትቀበለው ቅዱስ ፈቃድ ይሁን። እነሱን አይተን እንድንጠነክር ጌታ ሆይ እንደሱን አይተን እንድንበረታ የሚመጣውን እንዳንሰቀቅ በስም መሞትን እኛም እንዲያደርግልን ላንተ ቅዱስ ፈቃድ ይሁንልን። ጌታ አምላካችን እግዚአብሔር ሆይ ደግሞ እንማጸናሃለን። የወንድሞቻችንን ደም በከንቱ ያፈሰሰ የአውሬው መንፈስ በስም የታሰረ ይሁን። ጌታ እግዚአብሔር ሆይ ሰይፉ ወደ ሰገባው ሰይፉ ወደ ራሱ የዞረ ይሁን። ልዑል ሆይ ይሄ የአውሬ መንፈስ ጌታ ሆይ ይሄ የአውሬ መንፈስ ይሄ የገዳይነት መንፈስ በስም የተገሰጸ ይሁን። የአይሲስ መንፈስ በስም የታሰረ ይሁን። የአልቃይዳ መንፈስ በስም የታሰረ ይሁን። የቦኮ ሐራም መንፈስ በስም የታሰረ ይሁን። የአልሸባብ መንፈስ በስም የታሰረ ይሁን። የወንድሞቻችን ገዳይ ጌታ እግዚአብሔር ካራ ወደ ራሱ የዞረ ይሁን። ወደ አንተ እንጮሃለን። አቤቱ የወንድሞቻችንን ደም በከንቱ እንደማትተው ወደ አንተ እንጮሃለን።
ይህ ሰራዊት በአንድ መንገድ መጥቶ በሰማት መንገድ የሚበተን ሰራዊት ይሁን። የማይሳካለት ሰራዊት ይሁን። ጥይቱ የከሸፈ ሰራዊት ይሁን። ድንጋጤና ፍርሃት የወደቀበት ይሁን። በኢየሱስ ክርስቶስ ስም እንማጸናለን። የታሰረ ይሁን። የአይሲስ መንፈስ የታሰረ ይሁን። ጌታ እግዚአብሔር ወደ አንተ ስለ ወንድሞቻችን ደም እንጮሃለን። እግዚአብሔር ሆይ ስለ ወንድሞቻችን ደም እንጮሃለን። ስለ ታረዱ ወንድሞቻችን ደም እንጮሃለን። እግዚአብሔር አምላክ ሆይ ካራ ወደ አይሲስ ወደ ራሱ የተመለሰ ይሁን። ባረነው ካራ የሚታረድበትን ታዝበት ዘንድ ያንተ ቅዱስ ፈቃድ ይሁንልን። የተበተነ ሰራዊት ይሁን። የተሸነፈ ሰራዊት ይሁን። ጌታ አምላካችን እግዚአብሔር ሆይ አሁንም እንደ ፍሪዳ ሊታረዱ ተይዘው የታሰሩ ከሲሪያ የታደኑ ከግብጽ የታደኑ ከኢትዮጵያ የታደኑ ጌታ እግዚአብሔር ሆይ በስም ምክንያት የታሰሩ አሁንም በጉራንጉር በሸለቆ ተይዘው ያሉ አባት ሆይ ለጊዮርጊስ የሰጠውን ጽናት እንድትሰጣቸው ለጳውሎስ ለጴጥሮስ የሰጠውን ጽናት እንድትሰጣቸው ቅዱስ ፈቃድ ይሁንልን። ሞተው ሊያስከብሩ ዓላማ ሆነ እግዚአብሔር ሆይ ታርደው ስምህን በዓለም እንዲያውጁ ዓላማ ሆነ ሰይፍን እንዳይሰቀቁ እግዚአብሔር ብርታት እንድትሰጣቸው ዘንድ ለጊዮርጊስ የሰጠውን ብርታት እንድትሰጣቸው ዘንድ ለጳውሎስ ለጴጥሮስ የሰጠውን ጽናትና ብርታት እንድትሰጣቸው ዘንድ ያንተ ቅዱስ ፈቃድ ይሁን። እንዲወጡ ዓላማ ሆነ ደግሞ እግዚአብሔር ሆይ በእስር ቤት ገብተህ ጴጥሮስን መልአኩን ከሰንሰለቱን ቆርጠህ እንዳወጣ ወንድሞቻችን እንዲሁ የሚወጡበት ቀዳዳ ተሰጣቸው ዘንድ ያንተ ቅዱስ ፈቃድ ይሁን። ጌታ ሆይ ስለ ምድራችን ስለ ኢትዮጵያ እንማጸናለን። አቤቱ አናቅም ዛሬ ሞቱ ስለተባሉትም ሰዎች እግዚአብሔር አምላክ ሆይ ደማቸውን አንተ ተቀበል ዘንድ ነፍሳቸውን አንተ ታሳርግ ዘንድ ያንተ ቅዱስ ፈቃድ ይሁንልን። ምድራችንን ከውከትና ከሽብር ታድነው ዘንድ ቅዱስ ፈቃድ ይሁን። ኢትዮጵያ ያንተ ናት እግዚአብሔር ሆይ ማንም አይደለች። ማንም ጠብቋት አያውቅም። ድንበሯ ባንተ ተጠበቀ። መሃሏ ባንተ ተጠበቀ። እስከ ዛሬ ያለነው ባንተ ነው። እግዚአብሔር ሆይ አባቶቻችን አያቶቻችን ላንተ ማህሌታቸው ላንተ ቅዳሴያቸው ላንተ ሰዓታታቸው ላንተ መዝሙራቸው ላንተ ነው። ኢትዮጵያ ያንተ ናት። በልቡና ሰሌዳ የተጻፈች ናትና ምድራችንን ታስባት ዘንድ ያንተ ቅዱስ ፈቃድ ይሁንልን። ጌታ አምላካችን ሆይ እንዲህ በባዕድ ሀገር የተሰበሰብነውን ደግሞ ልባችንን አንድ ታደርግ ዘንድ እግዚአብሔር ሃይማኖታችን ታጸና ዘንድ ከመከፋፈል ታድነን ዘንድ አንድ ሆነን በስምህ በአንድነት እንቆም ዘንድ ትረዳን ዘንድ ያንተ ቅዱስ ፈቃድ ይሁንልን። ጌታ አምላካችን ሆይ ዛሬ ጸሎታችን ይሁን። አቤቱ ብዙ የተጨነቁ ብዙ የተቸገሩ ይኖራሉ። ከዚህ የላቀ ምንም ነገር የለንም። የቆምነው በፊት ስለ ወንድሞቻችን ስለፈሰሰው ደም ነው። ስለታረዱ እንደ በግ አንገታቸው ስለተቆረጠ ወንድሞቻችን ነውና እግዚአብሔር አምላክ ሆይ ወንድሞቻችን እንደማንተ ተበቀል ዘንድ ያንተ ቅዱስ ፈቃድ ይሁንልን። ተበቀል አምላክ ነው። ጊዜ ያለው ለሁሉ አባት ሆይ እነሱ አስከብረው ያንተ ሙሽሮች ናቸው። ወደ ጫጉላው ገብተዋል። ወደ ሰርጉ ቤት ገብተዋል። ነገር ግን ደማቸው በከንቱ ፈሶ አይቀርም። በመሰዊያ ስም የፈሰሰው ደም እግዚአብሔር ደማቸው ወደ አንተ ይጮሃልና በቀላቸውን ትበቀል ዘንድ ያንተ ቅዱስ ፈቃድ ይሁን። ይሄን ታረግልን ዘንድ ቃል ኪዳንን በሰጣህ ማህፀኗን ዙፋን አድርገህ በተገለጥክባት በመስቀል ስር እናት ሆናችሁ ብለህ በሰጠህን በድንግል ወላዲተ አምላክ ቃል ኪዳን አባት ሆይ አቤቱ አንተን አስከብረው አንገታቸውን ለሰይፍ ጀርባቸውን ለግርፋት ሰጥተው ስላረፉ ስለዚህ ሰማዕታት ስትል አምላካችን ሆይ ቅድስናቸውን ጠብቀው በመንበር ሲል ስላሉ ስለ ቅዱሳን መላእክት ተራዳይነት ስትል ቸርነትን ታበዛልን ዘንድ እያንዳንዳችንን ትጎበኘን ዘንድ ሎሎ የኛም ባለብን ችግር ሁሉ ምሕረትን ታበዛልን ዘንድ ቆቅልሻችን ትፈታ ዘንድ ቋጠሯችንን ትፈታ ዘንድ ግራ በተጋባንበት ነገር ላይ አቅጣጫ ትሰጠን ዘንድ ሎሎ በተለያየንበት ነገር ላይ አንድነትን ትሰጠን ዘንድ አባት ብለን ወደ ሰማይ መንበር እንጠራለን። ተለመነን አባታችን Yeah.
ሁላችንም የዚህ በረከት ተሳታፊዎች መሆን ነው። ለቅዱሳን አይጸለይም፣ ቅዱሳን ስለኛ ይጸልያሉ። እነዚህ የማናቃቸው ያልተገለጡ ነገር ግን ለእግዚአብሔር ቅዱሳን ናቸው። አለን የምንል ሰዎች፣ ልብሱን ለብሰን የቆምን ሰዎች፣ የማናደርገውን የማንችለው እዚህ ግቡ የማይባሉ ስማቸው ያልተጠራ በሰገነቱ ላይ ያልቆሙ ነገር ግን ወገኖቼ በአስቸጋሪ ሰዓት አምላካቸውን እግዚአብሔርን የሚያስክድ ብዙ ነገር እያለ መኖር ይፈልጋል። የሚፈራው ሞት ነው፣ የማይቀረን ሞት ነው። የሚፈራውን ሞት አግባብ ባለው ሳይሆን አንገታቸውን ለሰይፍ ለካራ ሰጥተው አምላካቸውን ኢየሱስ ክርስቶስን ላስከበሩ ቅዱሳን ለነሱ ነው የተሰበሰብነውና እግዚአብሔር ከበረከታቸው ያድለን። በቀል የሚያውቅ አባቶቻችን አምላክ እግዚአብሔር የወንድሞቻችን በቀል ይበቀልልን። በመሰዊያው ስር የፈሰሰው የቅዱሳን ደም ቀን ይቆጥራል እንጂ አይቀርምና እግዚአብሔር አምላካችን የወንድሞቻችንን ደም የሚበቀልበትን ቀን ያምጣልን። ከዚህ ግን ምን እንማራለን? ጥቂት ነገር ብቻ ነግራችኋለሁ። ሁለት ነገር ነው እዚህ ውስጥ ያለው። አንዱ ጊዜው ነው፣ ሰዓቱ ነው። ወገኖቼ ሰዓቱ ነው። ለኛ ሰዓቱ ስንት ነው? ጊዜው ስንት ነው? ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በማይለ ስጋዌው በዚህ ዓለም በተመላለሰበት ዘመን የሱ መጨረሻ መምጫ ቀን በሚቀርብበት የሚሆኑትን ምልክቶች በዝርዝር ነግሮናል። በወንጌሉ ስናነበው የቆየነው ይሄንን ነው። በስሙ መከራ መቀበል እንዳለ እግዚአብሔር ሰውን ማዳን ስለማይችል አይደለም። ክብር ለእርሱ ይሁን። የሚታደግ አምላክ ነው። አምላካችን ኤል ሻዳይ ነው። ከሞት መንጋጋ ነጥቆ የሚያድን አምላክ ነው የምናመልከው። የተወረወረ ጦር እንዳይወጋ የሚያድን አምላክ ነው ወገኖች። አድነው እንዳያገኙን የሚያስችል አምላክ ነው። እግዚአብሔር መሸሸጊያ ነው። እግዚአብሔር ማምለጫ ነው። እግዚአብሔር ጽኑ ዓለት ነው። እግዚአብሔር ወገኖቼ ማምለጫ ነው። ክብር ይሁንለት። ነገር ግን ወገኖቼ በእንዲህ ያለ ሞት ደግሞ ሲያከብሩት እግዚአብሔር ትልቁ ለኛ የሰጠው ጥሪው ምድር አይደለም። ምድር አይደለም። እግዚአብሔር ጨካኝም አይደለም። ነገር ግን በእንዲህ አይነት ምስክርነት ለሚያልፉት የተለየ ክብር የሚሰጥ አምላክ ነውና ጽናቱም የመጣው ብርታቱም የመጣው ሰይፍን ሳይሰቀቁ መሞት የመጣው ላዘጋጀላቸው ክብር ለበለጠውና ለላቀው። የኛ ጉዳይ እዚህና እዚህ አይደለም ወገኖች። መሬት ላይ ልጅ ወልደን ቤት ሰርተን ገንዘብ ይዘን ሀብት አጠራቅመን እንድንኖር አይደለም የእግዚአብሔር ዓላማ። ጥሩ ነው ይሄን ማለት። የእግዚአብሔር ዓላማው ትልቁ ዓላማው በምድር ላይ እሱን መመስከር ነው። የምንመሰክረው በሰላም ሊሆን ይችላል፣ በሞትም ሊሆን ይችላል። ሃይማኖት እዚህ ላይ የደረሰው እንዲሁ በተርታ ነገር አይደለም፣ በቅዱሳን ደም ነው። ቤተክርስቲያን የተለሰነችው የተመረገችው የጸናችው የቆመችው በልጆቹ ደም ነው። ክብር ለእርሱ ይሁንለት። በተመታች ቁጥር እየጠበቀች በተገፋች ቁጥር እየበዛች እየሰፋች የመጀመሪያይቱ ቤተክርስቲያን የኢየሩሳሌም ቤተክርስቲያን ናት። በኢየሩሳሌም ቤተክርስቲያን ውስጥ ለእግዚአብሔር በጣም የሚተጉ ለእግዚአብሔር በጣም የተሰጡ ሰዎች መጀመሪያ የነበሩባት የመጀመሪያይቱ ቤተክርስቲያን ናት። የኔ የሚባል ሀብት ያልነበረባት ቅዱሳን በሙሉ ሀብታቸውን አምጥተው እንጀራቸውን አንድ ላይ የሚበሉባት አንድ አይነት ልብስ የሚለብሱባት መዝሙሩ አንድ ነበር፣ ራእዩ አንድ ነበር፣ ሕይወቱ አንድ ነበር። የኔ የሚባል ነገር አልነበረም፣ የኛ የሚባል ነበር። በእንዲህ ጥቂት ጊዜ ከተጓዙ በኋላ ይሄ ሲፋለስ የጀመሩት ዓላማ መጓደል ሲጀምር እግዚአብሔር መበተንን አመጣባቸው። ለበጎ ነበር። የመጀመሪያው ሰማዕት ቅዱስ እስጢፋኖስ ዲያቆን እስጢፋኖስ በድንጋይ ተወግሮ ወገኖቼ በድንጋይ የተወገረ ቀና ብሎ ሲያይ የሥላሴን አኗኗር ይመለከት ነበር። የእግዚአብሔርን አኗኗር ይመለከት ነበር። የእግዚአብሔር በጎ ዓላማ ነበር። ቅዱስ እስጢፋኖስ ተወግሮ ቤተክርስቲያን ተበተነች። ያቺ የተበተነች ቤተክርስቲያን አልጠፋችም። በምድር ላይ ሰፉ።
በምድር ላይ በዙ በምድር ላይ ብዙ የእግዚአብሔር አገልጋዮች ከዚያ በኋላ ወጡ ይሄን ወደ ራሳችን ህይወት ስናመጣው ወገኖቼ ይህ ዘመን ክርስትናው ተርታ የሆነበት ዘመን ክርስትናው ልማድ ብቻ የሆነበት ዘመን ነው እግዚአብሔር ሊያነቃን ይፈልጋል ክብር ለእርሱ ይሁንልን የፈዘዝነው ሰዎች ሊያነቃቃን ይፈልጋል አንዱ ዓላማው ይሄው ነው ሊያነቃቃን ይፈልጋል አንድ ሊያደርገን ይፈልጋል ሊያዋህደን ይፈልጋል አንድ ነገር ልንገራችሁ ክርስቲያን በወይን ተመስሏል በወይን የጥንቱ ወይን አጠማመቅ እንዲህ በፋብሪካ አይደለም ወይን ከተለያየ ማሳ ላይ ትመጣና ተቆርጣ ትመጣና የወይን ዘለላው ፍሬው ይመጣል ነጩም ወይን ይመጣል ቀዩም ወይን ይመጣል በሳሉም ወይን ይመጣል ጥሬውም ወይን ይመጣና የወይን መጥመቂያ የሚባል ጉድጓድ አለ ጉድጓድ ይቆፍሩና የመጣውን ወይን በሙሉ መጥመቂያ ጉድጓዱ ውስጥ ይጨምሩታል መጥመቂያው ጉድጓድ ውስጥ የገባው ወይን ጠማቂው ምን ያደርጋል ወይኑ ላይ እዚያ ማዶ የተከለው አንድ ችካል ባላል ወዲኛው ማዶ የተከለው ሌላ ባላል እዚህ ላይ ደግሞ የተጋደመ እንጨት አለ እዚህ ላይ ይንጠለጠልና ይረግጠዋል ምን ያደርገዋል ይረግጠዋል ወይኑ ይረገጣል በጣም ይረገጣል ወይን ስትረገጥ ከተለያየ ቦታ የመጣች ወይን ትጨመቃለች ተጨምቃ ነጩም ቀዩም ጥሬውም ብስሉም አንድ ላይ ይዋሃዳል እስቲ ይዋሃዳል ይሄ ከተለያየ እርሻ ላይ ተለቅሞ የመጣ ወይን ሲረገጥ ይዋሃዳል ይጨመቃል ከተጨመቀ በኋላ ቆሻሻው ይቀርና የወይን መውረጃ ቧንቧ አለ ያ የተዋሃደው ወይን በሌላ በኩል ይወጣል ተዋህዶ ነው የሚወጣው ነጭ ነኝ አይልም ጥቁር ነኝ አይልም ሀብታም ነኝ አይልም እንዲህ አይነት እርሻ ላይ የመጣው አይልም አንድ ላይ ስለተጨመቀ ተዋህዶ በሌላ በኩል ይወጣል ወይን ከዚያ ተወጣና ወገኖቼ የምታረካ ትሆናለች መድኃኒት ትሆናለች እግዚአብሔር ሊረግጠን ይፈልጋል ስሙ ምን ይፈልጋል መረገጥ አለ ለምን እንድንዋሃድ እንድንስማማ አንድ ላይ እንድንቆም ለእግዚአብሔር ስራ ለሀገር ጉዳይ ለወገን ጉዳይ ለማንነት ጉዳይ እግዚአብሔር ለሰጠን አጀንዳ እግዚአብሔር ሊያዋህደን ይፈልጋል መከራ ነው ያዋህደን አንድ ሆነን ጮህና ይንሰሙ አልጮህንም አንድ ሆነን አልጮህንም አንድ ድምፅ ሆነን አልጮህንም ወይ ጮህን ወገኖቼ እግዚአብሔር እንዲህ ያዋህደን አንድ ቃል እንድንናገር ይፈልጋል እነሱ ሰማዕታት ናቸው ለነሱ ፍታት ማድረስ ስርዓቱ እንጂ ሰማዕታት ናቸው ከዚህ በላይ ምንም በደማቸው ተጠምቆ ያልተጠመቁ እንኳን ቢሆን በደማቸው ተጠምቆ ክብር ለእግዚአብሔር ይሁን እልል በሉላቸው ለነዚህ ሰማዕታት እልል በሉላቸው ሰማዕታት ናቸው ሰተት ብለው የገቡ ወገኖቼ ከበረከታቸው ልንሳተፍ ነው እዚህ ያለን ለኛ ግን ምልክት ነው ለምን እንድንዋሃድ ነው መረገጥ አለብን እንድንዋሃድ መከራ ያስፈልገናል እንድንዋሃድ ችግር ያስፈልገናል እንድንዋሃድ ችግር ነው የሚያስማማን እኛ አልተቸገርንም በክርስትና ችግር አልተቀበልንም በክርስትናችን ካልተቸገርን አንዋሃድም እግዚአብሔር አንዱ በዚህ ምክንያት ነው እንዲህ አይነት ነገር በዚህ ዘመን ይመጣ ሌላው ግን ወገኖቼ ጊዜው ነው ሰዓቱ ነው ይሄ ሩቅ ይመስለን ይሆናል በጣም ሩቅ ያለ ይመስለን የመን ውስጥ እየተሰራ ያለን ይመስለን ይሆናል ወገኖቼ በየትኛው ዓለም የማይቀር ነው በሰነፉት ክርስቲያኖች መካከል ይሄ የማይቀር ነው ይመጣል በስሜ ይሄን ተቀበላላችሁ ተብለናልና ልንዘጋጅ ነው የሚገባው ልንጸና ነው የሚገባው ወገኖቼ ልንቆም ነው የሚገባው ደስታ ነው ሰርግ ነው የነሱ ሚዜዎች ሆነን ነው የቀረበው የሙሽሮቹ ሚዜዎች ሆነን ነው የቀረበው እግዚአብሔር የተመሰገነ ይሁን
እግዚአብሔር ወንድሞቻችን ነፍስ ተቀብሎታልና የነሱ በረከት ለሁላችንም እንዲደርስ የእግዚአብሔር ቅዱስ ፈቃድ ይሁንልን። ይበቃናል፣ ሰዓቱ ሄዷል። የእግዚአብሔር ቸርነት የወላዲተ አምላክ ቃል ኪዳን የቅዱሳን ጸጋ የመላእክት ጥበቃ ከሁላችን ጋር ይሁን። የአባቶቻችን በረከታቸው ግልማት ተነሳ ረድኤታቸው ጥርጥር የሌለባት ቅድስት ንጽሕት ተዋሕዶ እምነታቸው ለሁልጊዜ በእኛ ጸንታ ትኑር። እግዚአብሔር ከሁላችን ጋር ይሁን።